ዓላማህን ጥርት አድርገህ መነሳት ያስፈልጋል። ዓላማ ካልጠራ ትጀምራለህ፣ ትመለሳለህ። ለምን ቢባል የት ለመሄድ እንደተነሳ ከመጀመሪያው ነው አታውቀውም። ደረስክ አልደረስክ የምትመዝንበት ነገር የለም። ጥርት አድርገህ ከተነሳ ግን መድረስ አለመድረስን ብቻ አይደለም፣ መንገድ ስስትም እንዲህ ወደ መንገድ እንደምትመለስ ታውቀዋለህ። ስለዚህ clarify your vision። አንድ ሰው ዓላማውን ጥርት አድርጎ ከተነሳ የሚፈልገውን ማምጣት የሚፈልገውን ውጤት አጥርቶ ከተነሳ አሁን ግልጽ ነው ለመጀመር። ጉድ ሄሉ የት እንደሄደች ገምቱ። ሄሉ የሄደችበትን ያወቀ ከባድና አሪፍ ስጦታ ሽልማት ይሸለማል ማለት ነው። ትክክለኛውን ያወቀ ብቻ ነው። ግምት አልፈልግም። እና መጀመሪያ ሰላም ልበላችሁና ወደ ፍትፈታችን እንገባለን ማለት ነው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ እንደተለመደው ቪዲዮን ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ዛሬም ዳኒ አንበሳው ቁጥር 1 የሄሉ ጠበቃ ወንድም መጥቷል ማለት ነው። ማን ከማን ያንሳል? እንኳን ደህና መጣ ዳጊ። እንኳን ወደዚህ ጦርነት መንደር በሰላም መጣ። ትጥቅህን ሙሉ አድርገህ እንደገባ ተስፋ አድርጋለሁ። እኛ እያንዳንዳችን ወገኖቻችንን፣ ወንድሞቻችንን፣ ጠንበሎቻችንን ትጥቃቸውን አሟልተን ያስገባ ነው። አንተም ከጫማ እስከ ኮፍያ ናት ድረስ ትጥቅህን አሟልተህ ግባ። ምናልባት በቡጥቡጡ ሰዓት ጉዳት እንዳይደርስብ። አሁን ልዑልዬ ጠንበለሌ ማለት ነው። ለምን መሰለክ እንደዚህ ባንዴ እኔ ስብርብርን ክትክት ልበልልና የተንከተከተው ማለት ነው። የተሰባበረው እንደ ንፍር ያለው እኮ ትጥቅ ሳያሟላ ገብቶ ነው። ጭንቅላቱ ኮፍያ አልነበረው፣ እጁ ጓንት አልነበረው። ዝም ብሎ ሲቧቀስልን እንደው አገኘው ብሎ ደግሞ ልዑል ያብ ዝም ብሎ ቦቀሰው ተሰባበረልክ ማለት ነው። እና መሳሪያህን ትጥቆችህን ማዘጋጀት አለብህ ማለት ነው። ቤተሰቦቻችን እንግዲህ የዛሬው የተለቀቀው በዳጊ በትንሹ ቤት ሲሆን ነገር ግን ቪዲዮውን የከፈተው ወይም ፕሮግራሙን የከፈተው ደግሞ ልዑል ነው ማለት ነው። ልዑል ነው። እነ ትክክል እየቆማችሁ አስቡ እንትናዬ የምትሉት ማለት ነው። ልዑል አይወጣም። ምን ታመጣላችሁ? አይወጣም። እንደው ዘንድሮ ተያይዘን እናልቃታለን። ተያይዘን እኛ መሳሪያችንን በደንብ አዘጋጅተን የገባ ነው። ያለ መሳሪያ ጦርነት ነው ውጊያ የለም። አሁን ማለት ነው እንግዲህ ሄሉሻ ሄደች፣ ኮበለለች። ልዑል ሲጀመር አልያዛትም። እኔ እውነቱን ልንገራችሁ አልያዛትም። ዝም ብሎ ነው የሚፎክረው። በባዶ ቤት ነው የሚፎክረው ጋይስ። እሱ ቀለበቱን ወረወረችለት፣ ላጥ ብላ ሄደች። ሄሉ የት እንደሄደች ብቻ ገምቱ ነው የምላችሁ እኔ ገምቱ እንጂ ያብ አልያዛትም። ያብ ጋር አይደለችም። ያው ልዑልዬ ስለተናደደ የኔ ጠንበለን ቶሎ ግንፍል ስለሚል ልጅነት ባህሪም ስላለበት ነው እንጂ ልዑል የምነግር ነገር ያብ ጋር አይደለችም። ሄሉሻ ያብ ጋር ብትሆን እሱ እንደዚህ አይንተከተክም፣ አይመጣም ነበር ቤት። ምክንያቱም እሷን ይዟል። ከቤቱ ምን አለው? ስለዚህ ቤቷ እሱ አልወሰዳትም፣ አልያዛትም። ቀለበቷን ሲያንከባለል ሲበሳጭ እሷ ላጥ ብላ ሄደች። መሄድ ያለባት በቃ ምንድን ነው የምትሉት? እሺ ያብ ጥሩ አድርገሃል ለመነጋገር። አንተና እሷ ብቻ መሆን ጥሩ ነው። ኮሜንት ነው ይሄ። ኦኬ እኔ አይደለሁም። አሁን በሰላም ፍቱት። ልዑል ከህይወታቸው ካልወጣ ሰላም አትሆንም። ሶስተኛ ሰው መሀላቸው አታስገቡ። እግዚአብሔር ሰላማችሁን ይስጣችሁ። ይህ አሁን የተቀደሰ ሀሳብ ነው። የኔ ውጣ፣ በክብር ውጣ ከመሀላቸው ብሎ ሀሳብ መስጠት ጥሩ ነው አላችሁ እንጂ አንዳንዶቻችሁ አንተ ምንትስ እያላችሁ አይለጠፍበትም። ልዑል ምንም አይለጠፍበትም። የኔ ጠንበለል ማለት ነው። ብትሰዱትም ራሱ ማለት ነው በቀኙ ሰምቶ በግራው የሚያፈስ ጀግና ነው። ምን ትሆኑ እንግዲህ እንደው ብትቃጠላላችሁ ትንቦገቦጋላችሁ እንጂ እኔ ደግሞ ከልዑልዬ ከጠንበለሌ ጎን ነኝ። መቼም ሀሳቤን አልቀይርም። ማን አለው እሱ ያለ እኔ ማለት ነው። እናንተማ ተረባረባችሁ እኮ ባልብርቆች ሆናችሁብን እኮ። ምን ነው ሸዋ? ቆይ ኮሜንት ላንብብ። እኔ በነገር ኮሜንቱን ሳላነብል ጨርስ። እንዲህ ዳጊ የተመልካችህን ሀሳብ አክብር። ልዑል ከህይወታቸው ይውጣ። ያብ እውነተኛ ልጅ ነው። ለጥፋቱ ይቅርታ ጠይቋል። ሄሉ ይቅርታውን ተቀብላ ወደ ቀድሞ ሰላማቸው መመለስ አለባቸው።
ጓደኛና እጮኛ ፈጽሞ የተለያዩ ናቸው። ክብር ለቆፍጣን ነው። ያብ ይስጥልን። ልዑል በፍጥነት ከሄሉ ቤቱ ይውጣ፣ አለበለዚያ የሄሉና የያብ አድናቂዎች ሰልፍ ልንወጣ ነው። ውጡ ውጡ፣ እኛም እንወጣለን። ልዑል ከህይወታቸው ውጣ። ቀብራራው ያብ ያንተ አይነቱ ሺ ይወለድ፣ የልዑል አይነቱ ሺ ይወለድ። ምነው ሸዋ ልዑል ከህይወታቸው ውጣ። እዚያ ደረስ አንተነ ህይወታቸውን ውጣ። የአብ ህይወት ተስማምቶ ይኖራል። ሁለታችሁም ፍቅር ላይ ናችሁ። ልዑል እባክህ ከልጆች ህይወት ውጣ፣ ይበቃል። ተንጫጫችሁ በለው ኮሜንት ልዑል የስራን ይስጥህ። አንተ ባለጌ አታውቁም። የሄሉን ለመጠቀም ስትል ከያብ ጋር ሄሉን ለመጠቀም ስትል ከያብ ጋር አጣልሃት። እኔ የሚገርመኝ ነገር ቆይ እናንተ የልዑል ጥፋት እንዴት ነው ያልታያችሁ? ኧረ ተው ግን የያብ ጥፋት እንዴት ነው ያልታያችሁ እንዴ? እንደሱ እንዳጣላችሁ አደረጋችሁ እኮ። ቆይ ሄሉ ባይኗስ ብታይ ይሄን ነገር ሌላ ሰው ጠቁማት ባይኗ ብታይ ከዚህ የበለጠ ነገር አይፈጠርም። አሁን እናንተ ልዑል ባጠገባችሁ ስለሆነ በዙሪያችሁ ስለሆነ ስለምታውቁት ነው እየጨፈራችሁበት ያላችሁ። እሱ ሳይሆን ሌላ ሰው ጠቁማት ይችልች እዛ ቦታ ላይ ብደርስበት ማን ላይ ነበር የምፈርዱት? ቆይ ልዑል አወጣም እንደ ህይወታቸው ያልተረጋጋ ያለ የሰው የምታጣሉ ሰዎች እንቅልፍ ይወስዳችኋል። ግን ሄሉ ያብ እርግት ያለ ነው። ያብ የኔ ጀግና ጎበዝ ልዑል ከህይወታቸው ውጣ። በቃ አንተነ ከህይወታቸው የበጠበጥክ ያለው ዳግዬ እህትህን ህይወት የሚያመሳቀቅለው ልዑል ነው ከመጀመሪያው ጀምሮ። በቃ አንተ ምንድን ነው ልዑል እውነተኛ አፍቃሪ ከልዑል ሄሉም ታፈቅረዋለች። ልዑል ነው በደካማ ጎኑ አእምሮዋን የቆለፈው። እናንተ ቆይ ግን አሁን እኮ የእናንተ አስተሳሰብ ሄሉ በሰው እየተመራች ነው እያላችሁ ነው ያላችሁ። ሄሉ ደግሞ ምን ጊዜም በሰው ተመርታ አታውቅም። መወሰን ካለባት በራሷ መንገድ ነው የምትወስነው። ላመነችበት ነገር ወደኋላ የምትል ልጅ አይደለችም። ስለዚህ አምናበት ከዚህ በፊት ቆይታችኋል አይደለ? ልዑልን እኮ ባንዴ ነው ከህይወቴ ውጣ ብለው የነበረው። ነገር ግን ከፍተኛና ሊደረግ የማይገባውን ነገር ሩም ውስጥ ከሴት ጋር ስትይዘው በራሷ የወሰነችው ውሳኔ ነው እንጂ አሁንም ቢሆን እሷ ልቧ ከፈቀደ ልዑል አይደለም ለምን እናትና አባቷ አይመጡም? የራሷን ሀሳብ ከማድረግ ወደኋላ አትልም ሄሉ ማለት ነው። ያልተረዳችሁት ነገር ይሄ ብቻ ነው። በቃ ይቅርታ መጠየቁ እንዳለ ሆኖ ለምንድን ነው የልዑልስ ንግግር አእምሯችሁ ውስጥ ሊመላለስ ያልቻለው? እሷን እያወራት ከኋላ ሌላ ነው የሚሰራው አላችሁ እኮ። ያን ነገር ለምን አጥኒ አትሏትም? ለምን ዝም ብላችሁ በአፉ ታረቂ ስላለ ብቻ ይቅርበኝ ስላለ ብቻ ታረቂ ለምን ትሏት አላችሁ? ጀርባውን አጥኒ ለምን አትሏትም እንዴ? ትናንትና እኮ እሺ ብላው እኮ ቤት ውስጥ ይቅርታ ተጠያይቀው ከዚህ በኋላ ልዑል በህይወቴ አይመጣም ብላው እኮ ነው በማግስቱ ሩም ውስጥ የተገኘው። እንዴ ምን ነው እናንተ የልዑል ብቻ ጥፋት ታያችሁ? ለምንድን ነው የያብ ጥፋት የማይታያችሁ? ደግሞ ሴትን አትግደርደር። ምንድን ነው እናንተ እንዴ ባንዴ ይቅርታ ዛሬ ማለት ነው ይሄንን ሩም ውስጥ ይዛው እንደዚህ ባንድ ቀን ይቅርት ብያለሁ ብለን ጥፍላበት የሚኖረው ይሄ ሲጫወትባት ነው የሚኖረው። አሁን ግን ቢያንስ ታግሎ እንዳገኛት ከዚህ በኋላ ሌላ ስህተት ቢሰራ ድጋሚ እንደማያገኛት ተረድቶና ተምሮበት ኮስተር ብሎ ህይወቱ እንዲኖር ይረዳዋል። ሲጀመር እሱ የወሰነ ልብ የለውም። እልህ ስለያዘው ነው። አሁን ዝም ብላችሁ ጠብቆ ገና የሚፈጥረው ማለት እልህ ስለያዘው እንጂ ወስኖ አይደለም ወደ ሄሉ እየመጣ ያለው። ሲጀመር ጥፋቱን እንዴት አቀለላችሁለት? ምክንያቱም ሄሉ ባይኗ አይታለች ሲጻጻፍ። ኦኬ እንደገና እንደሚገናኙ 2 ቀን ሲገናኙ ከኔና ከሷ ምረጥ ስትለው ያችኛው አንገቱን ደፍቶ ነው ወደ እሷ የቀረው። ሄሉ ስታስወጣ ተከትሏት እንኳን ለመውጣት አልሞከረም። 3ኛ ሩም ውስጥ ተያዘ። ምንድን ነው ይሄ? ጥፋት አይደለም ለእናንተ። ነገ ደግሞ ምን ላይ አልጋ ላይ እንድትይዙ ትፈለጋችሁ? እናንተ ይቅርታውን ብቻ ነው እያሰባችሁ ያላችሁት። ቆም ብላችሁ ብታስቡ ደስ ይለኛል። ለማንኛውም ይሄ ቡጥቡጥ ሄሉሻ 200 ኬስ እስክትገባ ይቀጥላል። እያንዳንድሽ እየመረረሽ ዋጨው። ከተመቸሽ ታያለሽ፣ ካልተመቸሽ ባይ ባይ ሂጂ። እየሄድሽ ሰላም ሲፈጠር ትመለሻለሽ። ሲጀመር እያንዳንድሽ እኮ ጸብ እኮ ስትወጂ ፏ አብለሽ ቁጭ ብለሽ ተጣጥበሽ እኮ ነው ጸብ የምታየው። አናቅም እንዴ ፍቅር ሲኮን የእያንዳንዳቸው ቪዲዮ ስንት እንደሚታይ ማፊ ፍቅር ሲሆን እያንዳንድሽ አትመጭም። ዛሬ ሰላም ናቸው ነው የምትሉት።
የጸብ መንፈስ ይዞናል ሁላችንንም። ይህን ሰሞን ሞቅ ያለው ጸብ ስለሆነ ነው። ሰብስክራይብ እንኳን እየቆሰው ነው። እየጠላችሁ ሰብስክራይብ የምታደርጉት ነገር አለ። ስለዚህ እያንዳንዱ ሰብስክራይብ እያደረግሽ ቪዲዮ ዝም ብለሽ ማለት ነው። በጣም ነው ወዳችሁ። ለማንኛውም ይህን ውድ ቤተሰቦች ሀሳብ አሴታችሁ የጨዋ ሀሳብ ነው። እስካሁንም ወደፊትም እኔ ልዑልን የምተውበት ምንም መንገድ የለም። በቃ እውነት አለው የሚናገረው ነገር ስህተት ሊኖረው ይችላል፣ ግን ያብ ካደረገው እንትን የሚል አይደለም፣ የሚበልጥ አይደለም። ስለዚህ ልዑል ብቻው እንዲሆን ያልፈቅድ እኔ አንድ ብቻዬን እበቀዋለሁ። እናንተ እንዳለ ሂዱ ልዑል ጋር ያብ ጋር አይመለከተኝም። እኔ አንድ ብቻዬን እሆንለታለሁኝ። የኔ ጠንበለልን ያለውልሽ እኔ የኔ ብረስ መዝጊያ አለውልክ። እንዴ በሉ ላይክ፣ ሼር፣ ሰብስክራይብ አድርጉ። ደህና ዋሉ፣ ደህና ደሩ። ወዳችኋለሁ። ነገ እንገናኝ። ባይ ባይ።